እጅግ አነጋጋሪ መረጃ በዚህ ሰዓት ተሰምቷል። የኢትዮጵያ የእድገት ችግር ከሞላ ጎደል ሁሉም ፖለቲከኛ መሆኑ ነው። ችግር ሁሉም ፖለቲከኛ መሆኑ እንዳለ ሆኖ የኢትዮጵያ የእድገት ችግር ደግሞ ማለት ነው ዕውቀት የሌላቸው ካድሬዎች መንግስትን በማሞጋገስ ከመንግስት ጋር ይሆናሉ። የትኛውም ፓርቲ ይለፍ በሚቀጥለው መንግስት ውስጥ አንዱ ሜጀር ስራ የሚያስፈልገው ሌቦችን መጥረግ ላይ መሆን አለበት። ህግ ይውጣለት፣ ህግ እርምጃ ይወሰድበት፣ እድሜ ልክ ጽኑ እስራት የሚሆን ሌሎች እርምጃዎች ይወሰዱ። እሱ ተግባራዊ ካልሆነ ሙስና ይጠፋል። አመራሮች ቢታገሉ ሁሉም እስር ቤት ነው የምታገኘው። እጅግ አነጋጋሪ መረጃ በዚህ ሰዓት ተሰምቷል። 15 ቢሊዮን ብር የህዝብና የመንግስት ገንዘብን የመንግስት መስሪያ ቤቶች አንመልስም ማለታቸው ተሰምቷል። 15 ቢሊዮን ብር ወደ መንግስት ካዝና መልሶ ቢባሉ መስሪያ ቤቶቹ ግን እስካሁን አልመልስም ማለታቸው ነው የተሰማው። 15 ቢሊዮን ብር እንደወጣ ቀረ። ወዴት እንደወጣ ቀረ? ተበላ፣ በሙስና ተበላ። ወዴት ወጣ? ወደ ውጭ ሀገር ወጣ። ያሁኑ ደግሞ አገላለጽ ለየት ያሉ መጥተዋልና 15 ቢሊዮን ብር እንደወጣ ቀረ። ከዚህ በፊት 98 ቢሊዮን ብር ተበላ ተብሎ ዝም ብለናል። ግብርና ሚኒስተር ነው 20 ምናምን በሙስና ተይዘው ያን ያለ እርምጃ ሲወሰድ አልሰማን። ምንድነው እርምጃ አይወሰድም እንዴ? ሙስና ከሆነ ሙስና የሰራው ሰው ለምንድነው እርምጃ የማይወሰድበት? ጠንካራ እርምጃ። እኛ ከትምህርት ይልቅ ህግ ነው የምንፈረው። የሙስና ስልጠና ይሰጣል ግን መልሰው የሚሰጡት ሰዎች ራሱ ነው የሚበሉት። ለምን ትክክለኛ እርምጃ እንደማይወሰድ እኔ እስካሁን ግራ ይገባኛል። በኢትዮጵያ ምድር በሙስና ላይ ለምን ኢቭን ራሱ ሙስና የሚበላ ለምን ከባድ እርምጃ ማለት ለህይወቱ አስጊ የሆነ እድሜ ልክ ጽኑ እስራት እንደዚህ ያሉ እርምጃዎች ተወስደው ለምን ተግባራዊ እንደማይሆን እኔ ግራ ነው የሚገባኝ። ደግሞ ሙስና ስልጠና የሚሰጠው ሰራተኛው ነው በብዛት እና ስልጠና ቀርቶ ለምን ህግ ተግባራዊ አይደረግም? ህግ እንደሚገዛን ለምን እንዳየው ታውቃላችሁ? ኤሌክትሪክ እንዳይቆረጥ ብለን ቀድመን ነው የምንከፍለው። በፊት ግን አንከፍልም ነበረ። ኤሌክትሪክ ወርሃዊ ክፍያ ካልተከፈለ አይቆርጥም ነበርና እየደመረ ነበር የሚሄደው። ሰው አይከፍልም። የሆነ ጊዜ ላይ ማስጠንቀቂያ ሲጻፍበት ነው ሂዶ የሚከፍለው። ስለሚቆረጥ ዛሬ ላይ ቀድሞ ነው የሚከፍለው። ሌላ ልጨምርላችሁ። በኢትዮጵያ የሴት ልጅ አስገድዶ መድፈር በጣም ይካሄድ ነበር። ከዛ ህግ ወጣና የሴት ልጅ የደፈረ ከ8 ዓመት እስከ 20 ዓመት እስራት ተከናነበ። ከዛ ሴት የደፈሩ እያንዳንዱ 20 ዓመት 12 ዓመት 8 ዓመት ተከናንበው ከወጡ በኋላ ሴት ብቻዋን ስትሄድ ጎድጓዳ ስፍራ አካባቢ ስትሄድ ራሱ ወንድ ልጅ አብሮ መሄድ እስከሚፈራ ደርሷል። የሴት ልጅ መብት በህግ ተከበረ ማለት ነው። እንደገና ደግሞ ቤተክርስቲያን ላይና ሰው ሲሞት ምናምን ቀብር ላይ ተኩስ ይተኮስ ነበር። አንድ ጥይት ሲተኮስ በዛን ሰዓት 2000 አካባቢ 300 ብርና አዳር እስር ወይም 3 ቀን እስር ታስሮ ሲወጣ የሰው ልጅ መተኮስ አቆመ። ጥይት ህጉን ፈርቶ ተግባራዊ ማድረግ ጀመረ። ሙስና ላይ ግን ሙስና በየሚዲያው ይነገረናል፣ ስልጠና ይሰጣል። ህግ ግን ተግባራዊ ለምን እንደማይደረግ ኢቨን ራሱ የታሰሩት እኮ በዋስ ሲፈቱ ነው የምናየው። ለምን ተግባራዊ እንደማይደረግ ትክክለኛ እርምጃ እንደማይወሰድ እኔ ግራ ይገባኛል። እኔ እስካሁን ከሰማን ድረስ 200-300 ሚሊዮን ተበላ፣ 15 ቢሊዮን እንደወጣ ቀረ። አሁን እንደወጣ ቀረ ተብሏል። 98 ቢሊዮን ብር በሙስና ተበላ። ይሄን ያህል ዱር ሰዎቹ ግን እርምጃ ተወሰደባቸው ሲባል ሰምተን አናውቅም። ለምን እንደሆነ ነው ሙስና ዝም ብለን እንደዚህ እንበለው እንጂ ብሉ ተብሎ ተፈቅዷል። ለምን ህጋዊ እርምጃ አይወሰድም የሚል ጥያቄ አለኝ። የእናንተን ሀሳብ ጨምሩበት እስኪ። እኔ ምንጊዜም ለምሳሌ አሁን መሳሪያ ብትይዝ ወዲያውኑ መንግስት አንጠልጥሎ እስር ቤት ያስገባሃል፣ መሳሪያ ይዘህ በከተማ ብትንቀሳቀስ። ሙስና ሲሆን ግን ለምን ዝም እንደሚል ግራ ይገባኛል። ነው ሙስና እሱን አይጎዳውም፣ ሀገር አይጎዳም። የእናንተን መልከታ ደግሞ አስቀምጡ። እኔ ብዙ ጊዜ በጣም የሚያበሳጭ ነገር ነው ዜናውን ስሰማ ሁሉ። የኢትዮጵያ የእድገት ችግር ከሞላ ጎደል ሁሉም ፖለቲከኛ መሆኑ ነው። የኛ ህልም ሁሉ ፖለቲከኛ ከሚሆን ጥቂት ሳይንቲስት፣ ጥቂት ኢንተርፕረነር፣ ጥቂት ሀብት ፈጣሪ እና ስራ ፈጣሪ ሰዎች ማብዛት፣ ፖለቲከኞችም በዛው ልክ በፓሽን በፍላጎት የሚሳተፉ ሰዎች እየሆኑ ሲሄዱ እንደሌላው ሀገር ችግር ሁሉም ፖለቲከኛ መሆኑ እንዳለ ሆኖ የኢትዮጵያ የእድገት ችግር ደግሞ ማለት ነው ዕውቀት የሌላቸው ካድሬዎች መንግስትን በማሞጋገስ ከመንግስት ጋር ይሆናሉ። መንግስትም የተሻሉ ደጋፊዎች ናቸው ብሎ ከጎኑ ያደርጋል። ዕውቀት የላቸው ምን የላቸው ሙስናን ይበላሉ፣ ይዘርፋሉ፣ ያለ ዕውቀት ይቀመጣሉ። ኢቨን ራሱ ፖለቲከኛ ሆኖ ለምሳሌ ፍሬህይወት እንውሰዳት፣ የኢትዮ ቴሌኮም ትክክለኛ ፕሮፌሽናል ስለሆነች ፖለቲከኛም ብትሆን ኢትዮ ቴሌኮምን ካነሳደገ ብዙ ቴክኖሎጂ እንዲቀየር አድርጋቸዋል። ቴሌብር ያመጣቸው እሷ ናት። ብዙ ማለት ነው አብዛኛው ብዙ እንዲቀየር ኢፖን ወደ ጂፖን ብዙ ነገሮች እንዲቀየሩ አድርጋለች። ሁሉም ፖለቲከኛ ቢሆን በፕሮፌሽኑ ከሰራ የተሻለ ይሆናል። ግን ሁሉም ከባዶ ተነስቶ ፖለቲከኛ ሆኖ ያ ፖለቲከኛ ተመርጦ አመራር የሆነ ጊዜ ነው ሀገሪቱ የእድገት ችግር እንዲያጋጥማት የሚያደርገው። ያ ፖለቲከኛ የሚፈልገው ዕውቀት የለውም፣ ምን የለውም፣ ለሀገር አያስብም፣ ለራሱ ብቻ ነው የሚያስበው። ያው ማይንዱ የሚያስበው ለራሱ ብቻ ስለሆነ ማለት ነው። ይወጣል፣ ለሱ ከተሟላለት የኢትዮጵያ ስኬት የተሟላለት ይመስለዋል። ከዛ በኋላ አንተ ቸግሮኛል ብለህ ብታቀርብ ራሱ
አንተን ኮሌታና ሲዞ ሊያሳስር ይችላል። ስለዚህ ይሄ ሰውዬ የሀገር እድገት ሊያመጣ አይችልም። የተሻለ ግን በተማረበት ፕሮፌሽናል ሆኖ ፖለቲከኛ ቢሆን ራሱ ትክክለኛ ፕሮፌሽናል በፕሮፌሽናልነቱ ሲመደብ ሀገር እንድትለወጥ ያደርጋል። አየር መንገድን እስካሁን ቀጥ አድርገው ያዟት በፕሮፌሽናቸው ገብተው አየር መንገድ እንዲሆን አድርገውታል። ማንም ይምጣ ማንም አየር መንገድ የሀገሪቱ ዋና የኢኮኖሚ መሰረት ነው። የተሻለው ነው። እያንዳንዱ ካድሬ ሲመጣ ምንድነው ባክግራውንዱ ብሎ ማጥናትን የመሰለ የለም። ግዴታ መንግስትን ስለደገፈ ብቻ አመራር ሊሆን አይችልም። ለምሳሌ ብዙ ተከራይ ባለበት ብዙ ጠባብ ቤት በሚኖርበት ቦታ መንግስት የዶሮ እርባታና ጎመን ተከላ ትከሉ ሲባል ያንን ተሸክሞ መጥቶ ሳያገናዝብ አማራጮችን ሳያይ ዶሮ ታረባላችሁ አታረቡም የማያረባ እጁን ያውጣ የማያረባ ይባረራል ብሎ የሚወስን ካድሬ ካለበት እንዴት ነው የህዝብ ሊለውጥ የሚችለው? ምክንያቱም የህዝብን ችግርና የህዝቡን የተሻለ ነዋሪና ያልተሻለ ድሃ ነዋሪ ብሎ መለየት ያቃተው እንዴት ነው ለሌላ ለውጥ የሚጠነክረው? እና የኢትዮጵያ የእድገት መሰረት ሁሉም ፖለቲከኛ መሆኑ አንዱ እንዳለ ሆኖ እነዛ ወደ ፖለቲካው የመጡት ደግሞ ምንም ፕሮፌሽናል ያልሆኑ ካድሬ ሆነው በርቀት ትምህርት እንኳን ራሱ በደንብ ሳይማሩ መጥተው በርቀት ይጨርሳሉ ወይም በገንዘብ ይጨርሳሉ። ከዛ ይወጣሉ። እውቀቱ የላቸው ምን የላቸው። ከዛ በኋላ ጭንቅላታቸው ምንድነው ማሰብ የማይችል ስትማሩ አእምሯችሁ ሰፋ ይላል። እነዛ ግን ስላልተማሩ አእምሯቸው አይሰፋምና የኢትዮጵያ የእድገት ችግር እንደዚህ ያሉ ካድሬዎች ያለቦታቸው የሚገቡ ካድሬዎች ናቸው። ወጣቱንም ነፃነት የሚያሳጡት በደንብ ፊት ለፊት ተነጋግረህ ግን ከወጣቱ ጋር በደንብ የምታውቅ ከሆነ በደንብ ከወጣቱ ጋር ፊት ለፊት ተነጋግረህ ችግሮችን ለይቶ አውጥቶ የሚፈታ ቢሆን ሀገር ትለወጣለች። ያ ግን ወጣቱ ከተናገረ ፖለቲከኛ ነው ብሎ የሚያስር ነው ያለውና የኢትዮጵያ የእድገት ችግር የፖለቲከኞች ብቻ አይደለም፣ የሚመጡ ካድሬዎች ባክግራውንድም ይወስነዋል ባይ ነኝ። የትኛውም ፓርቲ ይለፍ በሚቀጥለው መንግስት ውስጥ አንዱ ሜጀር ስራ የሚያስፈልገው ሌቦችን መጥረግ ላይ መሆን አለበት። ይህ ንግግር በኢህአዴግም ጊዜ ይነገራል፣ አሁንም ይነገራል። ግን እኛ የምንፈልገው ተግባራዊ ይሁን፣ ህግ ይውጣለት፣ ህግ እርምጃ ይወሰድበት፣ እድሜ ልክ ጽኑ እስራት የሚሆን ሌሎች እርምጃዎች ይወሰዱ። እሱ ተግባራዊ ካልሆነ ሙስና አይጠፋል። መድረክ ላይ ወይም ስልጠና ላይ ብቻ መናገር ቢበቃንና ወደ ተግባር ብንገባ ምን አለበት? ያ ካልሆነ ችግራችን አይፈታም። ትንሽ ሀብታሞች ብዙ ድሃ ይኖራል፣ ይሄ እስካልተቀረፈ ድረስ። ስለዚህ ከመናገር ውጭ ወደ ተግባራዊ ንግባ ባይ ነኝ እኔ። ለምን መንግስት አይገባበትም? ግባበት። ምንጊዜ መናገር ሚዲያ ላይ ወጥቶ መናገር ብቻ አይደለም እኛ የምንፈልገው፣ ህግ እንዲተገበር ነው የምንፈልገው፣ እርምጃ እንዲወሰድ ነው የሚፈልገው። ለምን ሙሉ በሙሉ ሙስና ኢትዮጵያ አብዛኛው 90% ከሆነ 90% እስር ቤት ለምን አይገባም? እድሜ ልክ ለምን አይገባም? እሺ ሌላው ይቅር፣ ሌላ እርምጃ ይቅርና ከዛ ከእድሜ ልክ ያለ እና ለምን ይህን ተግባራዊ እንደማያደርገው አሁንም ደጋግሜ መናገር እፈልጋለሁ። የአማራ ክልል ወጣቶች እንዲታገሉ ጥሪ ተላልፏል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ለክልል ወጣቶች ያልተጠበቀና እጅግ አነጋጋሪ ጥሪን አስተላልፈዋል። አመራሮቹን ሄዳችሁ ታገሏቸው ሲሉም ተደምጠዋል። አሁን ታገሏቸው አመራሮችን ተብሏል። አመራሮችን ቢታገል ሁሉም እስር ቤት ነው የምታገኘው። አቶ አረጋ ከበደ ወጣቱ አመራሩ ቢታገል ሁሉም እስር ቤት ነው የምታገኙት። በፖለቲካ ይጠረንፏቸዋል፣ በብዙ ነገር ወይም ስም በማጥፋት ይጠረንፏቸዋል፣ በብዙ ነገር ይጠረንፏቸዋል። ስለዚህ እስር ቤት ነው የሚገቡት። ከወጣቶቹ ይልቅ ላይ ያላችሁ አመራሮች ታውቁታላችሁ የሚሰራውን ስራና እነሱን እያንጠለጠላችሁ ህጋዊ እርምጃ ቢወሰድባቸው ወጣት መታገል አይጠበቅበትም። ወጣቱም ያንን ህጋዊ እርምጃ ስለተወሰደ ቀጣይ በእኔ እርምጃ እንዳይወሰድ ብሎ ከዛ ሙስና መዘፈቅ ነው የሚድ ነው። ምንጊዜም ታገሉ ሳይሆን ተግባራዊ ያድርጉት ነው የኛ ጥያቄ። እርግጠኛ ነኝ ስለ ሙስና ማጋለጥ ቢጀመር አጋላጩ ነው ከባድ አደጋ የሚደርስበት። የመጀመሪያው ከስራውም ከምኑ ይፈናቀላል። ከዛ ሲቀጥል ደግሞ የጽንፈኛ ደጋፊ ነው ተብሎ የመያዝ እድሉ ከፍ ያለ ነው። ስለዚህ ወጣቶችን ታገሉ ከማለት ራሱ ታግሎ ማን እንደሚበላ ይታወቃል። በነገራችን ላይ ሙስና ማን እንደሚሰራ ዳይሬክት አይወጣም እንጂ እኮ እርስ በርስ እኮ ሲወራ ይሰማሉ እኮ እነሱ ምን እንደሚበላ። ስለዚህ እርምጃ መውሰድ እየቻሉ ለምንድን ነው ወጣቱ የሚታገለው? ነው ወጣቱና ራሳችሁ ታገሉኛ ከታገላችሁ ታገሉ ነው። ወጣቱ እንደዛ ቢታገሉ እኮ እስር ቤት ነው የሚወረውሩት። ምክንያቱም እነሱ በኃላፊነት ደረጃ ላይ ነው ያሉት። ለምሳሌ አንድ ግለሰብ ነኝ ሙስና የሚሰራ አለ፣ እሱ እየሰራ ነው ብዬ ባጋልጥ እሱ የሚያሳምነው ማሳመንና እኔ የማሳምነው ማሳመን ተመሳሳይ አይደለም። እሱ ሌብሉ ከፍ ያለ ስለሆነ ቀድሞ የኔን ስም እንደዚህ እያደረገ ነው፣ ስነ ምግባር የሌለው ነው፣ ብዙ ነገር የሌለው ነው በማለት ያሳጣል። ከዛ አንተ ብታቀርብ የሚሰማህ የለም። ነገረኛ ነው አሉ ብሎ ነው የሚመጣው። ዋናው ኃላፊ ራሱ እኔን ሲያይ ነገረኛ ነው ወይ መጥፎ ሰው ነው ብሎ ነው የሚያስበው። ምክንያቱም ያ የሰራው መጀመሪያ ጀንጅኖ ጨርሷል። ያ ከመሆኑ በፊት ራሱ ለምን የአማራ ክልል ራሱ ህጋዊ እርምጃ ይወስድ? ማን እንደሚበላ እኮ ይታወቃል። ለምሳሌ አሁን በቀበሌ ብትሄዱ የቀበሌ ሊቀመንበሩ ወደ መዘጋጃ ቤት ራሱን ይቀይርና በቃ ሁሉን ነገር በስሙ ያዞርና መልሶ የቀበሌ ሊቀመንበር ይሆናል። ይሄ እኮ ይታወቃል። አሁን ጥቆማ አድርጉ ቢባል ለምሳሌ እኔ ጥቆማ አድርጋለሁ፣ ግን ህጋዊ እርምጃ ይወሰዳል ወይ ነው? ያንን ሙስና የበላውን ሰው እኔ ጠቁሜው ከዛ በዋስትና ይለቀቃል። ከዛ በኋላ እሱ ኢኮኖሚም ብዙ ነገር ስላለው አሳዳጅ ይሆናል።
ምን ዋስትና ወስዶ ነው ወጣቱ የሚታገለው? እና እንደዚህ ያለውን ራሳችሁ ህጋዊ እርምጃ ብትወስዱት። ፖስት 4 በኢትዮጵያ 10 ትክክለኛ ህጋዊ እርምጃ ቢወሰድባቸው በኢትዮጵያ ሙስና ሙሉ በሙሉ እየጠፋ ይሄዳል። 4 ነጥብ። መንግስት መሳሪያን እንደሚቆጣጠር ሁሉ ሙስናን በደንብ ቢቆጣጠር የትም አንድ ሙሰኛ አይኖርም ነበር። ሀገራችንም የተሻለች ትሆን ነበረ። ወጣቱም እኩል ፍትሃዊ ይሆን ነበረ። ኤኒዌይስ ላይክ ኤንድ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ ይሁኑ። አመሰግናለሁ።